33 ቁጥር 26 ጀምሮ እግዚአብሔር ቃል አነብላችኋለሁ። የእግዚአብሔር ቃል እንደዚህ ይላል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደምሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላትህን ከፊት አውጥቶ አጥፋው ይላል። እስራኤልም ተማምኖ የያዕቆብን ምንጭ ብቻውን እልና ወይን ጠጅ ባለባት ምድር ይኖራል። ሰማያቱም ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤት ጋሻ የከፍተኛነትም ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸው ምትላለህ ትረግጣለህ። ተቀመጡ። ቴንክ ዩ ሃሌሉያ። ኢየሱስ ጌታ ነው። ይሄ ኦሪት ዘዳግም የኦሪት አራተኛው ወይም የመጨረሻው ወይም ደግሞ የብሉይ ኪዳን አራተኛው መጽሐፍ ነው። ጌታ ይባረክ። ከዘፍጥረት እስከ ዘዳግም ያለውን የጻፈው ማን ነው? ሙሴ ነው። እኔ ይሄን ክፍል ሳስብ ይገርመኛል። ይሄ ምዕራፍ ሳስብ ስፔሻሊ ዘፍጥረት ምዕራፍ አንድ በራሱ በጣም ብዙ ምዕራፍ ይወጣዋል። በጣም እስከ ዛሬ ለሰው ልጆች ያልበራላቸው በጣም ብዙ ሚስጥር እዛ ውስጥ አለ። 100 ወይ 200 ወይ እስከ 1000 ዓመት ጋፕ ሊሆን ይችላል። ታሪኩ በነበረበት ዘመን ላይ ሙሴ አልነበረም። የሚገርመው ግን ከብዙ 100 ዓመታት በኋላ ሙሴ መጣ። ያለፈን ዘመን ሙሴ በእግዚአብሔር መንፈስ ተደርቶ ጻፈው። አብርሃምን አያውቀውም፣ ግን አብርሃምን ጻፈው። አዳምን አያውቀውም፣ ግን አዳምን ጻፈው። ይስሐቅን ጻፈው። አራሜን ነው ወይ? አራሜን ነው ወይ? ሙሴ ህዝቡን ከመራ ከግብጽ ካወጣ የኤርትራን ባህር ካሻገረ በኋላ በአንድ ሚስቴክ በአንድ ስህተት ምክንያት እግዚአብሔር ታያለህ ግን አትገባም አለው። እግዚአብሔር አትገባም አትወርስም ካለው በኋላ ሙሴ ህዝቡን ሰበሰበ። ጌታ ይባረክ። ሰበሰበና ባረካቸው። በሕይወታቸው ዘመን ሊፈጸም ያለው ነገር ነገራቸው። ሙሴ ህዝቡን ባረከ። ቅድም አንብቤላችኋለሁ። እንደዚህ ይላል። ኢየሱስ ጌታ ነው። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ ባይዘወይ ደመና የእግዚአብሔር ትቢያ ነው። ደመና የእግዚአብሔር መጓዣ መረማመጃ ነው። አሜን ነው ወይ? ኧረ አሜን ነው ወይ? ኦኬ እሺ፣ ችግር የለም። እሺ ሰብካለሁ። ጌታ ይባረክ። እንዲህ ይላል እንደ እግዚአብሔር ያለ ማንም። ይሄ ሰው ሙሴ እኮ የሚገርም ነው። አትገባም ተብሏል እኮ፣ አትወርስም ተብሏል እኮ። አንዳንድ ጊዜ እግዚአብሔር ለዓላማው ጨካኝ አምላክ ነው። እሺ ሙሴ እኮ ለእግዚአብሔርም ለሕዝብም እኮ ትልቅ ባለውለታ እኮ ነው። እውነት ነው ውሸት? ትልቅ ውለታ የዋለ ጀግና እኮ ነው። ይሄን ሕዝብ አለ በምድረ በዳ ከምታጠፋ እኔ እንደምሰል አጥፋኝ ያለ ማይ ጋድ አንድ ሰው። ቀጣይ ምዕራፍ ላይ ብናነባው እግዚአብሔር ለመጀመሪያ ጊዜ እንደ ባልንጀራ ሰውን ያወራበት ዘመን የሙሴ ዘመን ነው። ሙሴ ቀልድ ሰው አለም 40 ቀን ከነ ኤልያስ በፊት 40 ቀን ላይ የጾመ ሰው ጀግና ሰው እኮ ነብዩ ሙሴ ነው። ከእግዚአብሔር ጋር እኮ ሲያወራ የከረመ ሰው ነው። ህዝብን ያራመደ ሰው፣ ህዝብን የመራ ሰው እኮ ነው። ከግብጽ ከግፉ ከፈርዖን እጁ ላይ ያለችዋ በትር እባብ ሆናለች። እጁ ራሱ ለምጽ ሆኗል። ያንን አለት ሲመታው ውሃ ፈልቋል። የእግዚአብሔር ተአምራት ያየ ጀግና ሰው እኮ ነው። ይሄ ምንድነው? ይሄ ምንድነው? ልንገር አሁን ሙሴ ይሄ ዘመን ላይ ሙሴ ቢኖር መቼም ሙሴ አይኖርም ያለው አንተ ጌታ ይባረክ። አሁን ሙሴ ቢኖር በዚያ በትር ቢመታው ይሄ ወርቅ ይሆናል። ይኸውልህ ሙሴ እኮ አልኩህ እጁ ላይ ምን አለ? በትር ቢመታው ወርቅ አልማዝ ይሆናል። ኧረ ኢየሱስ ጌታ ነው። ዛሬ እኛ በትር ማን ነው? ኢየሱስ ነው። ኧረ ጩኸና አሜን በል እባክህ። ያንቺ በትር ማን ነው? ያንተ በትር ማን ነው? ያንቺ በትር ማን ነው? ያንተ በትር ማን ነው? ኢየሱስ ነው።
ካሞን ይኸው መጽሐፍ እንደዚህ አለ ባጠገብ ሺህ በቀኝህ ምን ይወድቃል አለ። አራሜን ነው ወይ እኔ ተራ ሰው አይደለሁም። በመድበት ስፍራ ሁሉ ስወጣ ስገባ መናፍስቶች ይመታሉ፣ ዘንዶው ይወጋል፣ አውሬው ይወጋል፣ እባቡ ይወጋል፣ ይቀጠቀጣል። አላፋሳ ከተባያ ሙሴ ቀላል ሰው አይደለም። ግሎሪ የተሸከመ ሰው ነው። እግዚአብሔር ራሱ አብሮት ወክ ያደርጋል። ይኸውልህ ሙሴ 40 ቀን ጸልዮ ሲመጣ ለካ እሱ አላወቀም፣ ግን ያለበትን ግሎሪ ህዝብ ነው ሼክ ያደረገው። ሙሴ ከተራራ ሲወርድ አልመሰለውም አንተ። ህዝብ ግን ገና ሲያዩ ፊትን ሸፍናሉት። ዋይ የፊቱ ምን ቁርበት ምን ይለበላል? ሻይ እሳት ነበር። ከመጣ አይቀር ይሄ ክብር ያገኛል። ከመጣ አይቀር ይሄ ክብር ያገኛችሁ፣ ይሄ መንፈስ ያገኛችሁ። አረ ኢየሱስ ጌታ ነው። ባይዘው ፕሮፌሲ ወይም ትንቢት አንዱ የመንፈስ ምንድን ነው? ጊፍት ነው፣ ስጦታ ነው። ምናልባት ዛሬ አሁን ድንገታው ስምን ብጠራ የስምን መጥራቴ ህይወትን አይቀይረውም፣ ግን ግሎሪ ሲመጣ ግን ሙሉ ህይወት ይቀይራል፣ ዘመን ይቀይራል፣ ይቀይረዋል። ሃሌሉያ! የእግዚአብሔር ግሎሪ የተሸከመ ሰው ያየ ሰው በህዝቡ ችግር ምክንያት ያለ ጊዜው ያለ ሰዓቱ ሳያስፈቅድ እንደለመደው ሲመጣ እግዚአብሔር እንዲያለው አላከበርከኝምና አትወስም። አይከብድም ከማን ይከብዳል? ነካረገው እግዚአብሔር ብለው እስኪ ምታ ሲል ምታ፣ ካላዘዘ አትምታ ብለው እስኪ። አሜን ነው ወይ? ይኸው በልምድና በኩረጃ አይሆን ከማን እና ሙሴ የሚገርም ሰው ባልገባም አለ ባልወርስም አለ። ኧረ ኢየሱስ ጌታ የኔ ፍጻሜ ራሱ እግዚአብሔር ነው አለ። የኔ ፍጻሜ ከናሳው ማን ነው? እግዚአብሔር ነው። ኧረ ኢየሱስ ጌታ ነው። ነገር ቢሞላ ባይሞላ ብገባ ባልገባ ከናል ብገባ ባልገባ ኦልሬዲ ሰማይ ገብቻለሁ። ኧረ አሜን በል በኢየሱስ ስም። የሚገርም ነው። ሙሴ አልካደም። አይ በቃ ወደ ግብጽ ሊሄድ አላለም። ስሙ ሰበሰበና እንዳቸው እንደ እግዚአብሔር ያለ ማንም ነገር ጎና አሁን ባለበት ነገር ላይ ብለው እስኪ ነገር ቢሞላ ባይሞላ ቢሳካ ባይሳካ ቢመጣ ባይመጣ ቢፈጸም ባይፈጸም እንደ እግዚአብሔር ያለ ማንም የለም። እባካችሁ ለጌታ ክብር ሃሌሉያ። ከዘንድ ያለ መኖሪያ የዘላለም አምላክ ነው እንጂ ከነዓን አይደለም። እባክህ የሚያልፍ አለ በል እስኪ። የተሻለ አለ፣ የሚበልጥ አለ፣ የተሻለ አለ፣ ሌላ አለ። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች። ስለ መኖሪያ ትንሽ ልናገር። ስራ መስራት እጅግ መልካም ነው። እግዚአብሔር ትጉ ልጅ ይፈልጋል፣ በትጋት የሚያምን አሜን ነው ወይ? በስራ ትጉ ሆኑ። ስራ በመስራት በጣም አይ ብሊቭ በጣም አምናለሁ። የዛሬ ከ14 ዓመት በፊት በጣም መስራ ነበር። በጣም በሚገርም ሁኔታ በጣም በመሰራው በስራ በጣም አምናለሁ። ጌታ ይባረክ አሜን ነው ወይ? ግን ስለሰራት ኖር ያንተ መኖሪያ እግዚአብሔር ነው። አደራ በደሞዝ እንዳትመካ። እኔ በጣም አይቻለሁ ጆዬ የዛሬ 11 ዓመት አካባቢ ይስለኛልና የሆነ ስራ ኤንጆ ገብቼ ነበር። ደሞዙ ከወር አይበቃኝም። ደሞዝ ተቀብዬ በሳምንቱ የት እንደገባላ ደሞዙ። ከዛ ጌታ ተው አለኝ። እሺ ወጣው ተውኩኝ። ይገርማችኋል ደሞዝ ባለኝ ሰዓት ሰው አልመግብም፣ ሰው አልጋብዝም። ደሞዝ በሌሊት ሰዓት ግን ሰው መጋበዝ ጀመርኩ። ስለዚህ የኛ መኖሪያ ማን ነው?
ምናልባት የሚታገል ሰው ካለ ልቀቀው። አትታገል። እንዴት ብዬ ትምህርት ቤት እኮ ክፍያ አለ፣ የቤት ኪራይ እኮ አለ፣ የልብስ አለ፣ የልጆች አለ፣ ምን አለ። ካንተ በላይ የሚያስብልህ አለ። ያ እኔ አሁን ለልጆች አለኝ። ለልጆች በጣም አባስ ነው እንኳን አስባለሁ። የሚበላ የሚለበስ ምናምን አስባለሁ። ዋይ ለምን ምን ነው አባስ ነው እንኳን የሰማይ አባትማ ስለ አንተ ያስባል። ስነካርጎና ኮንግራ ብለው እስኪ ዘና በል ግራ አትጋባ፣ አትፍራ፣ አትጨነቅ። የሚያስብልህ አለ፣ የሚያስብልሽ አለ፣ የሚያስብልህ ጌታ በዙፋኑ አለ። አረ ኢየሱስ ጌታ ነው። ሃሌሉያ። ይኸውላችሁ እግዚአብሔር ሕዝቡን ከግብፅ ሲያወጣ እስከ ከነዓን እስከሚገቡባት ቀን ድረስ ዛት ሚስ 40 ዓመት ሙሉ እግዚአብሔር በነፍስ ወከፍ የሰማይ መና መግባቸዋል። ጠዋት ሲነሱ በየበራቸው ላይ መና አለ። አሜን ነው ወይ? ልክ ከነዓን ሲገቡ መናው ቆመ ይላል። አሜን ነው ወይ? እስኪ ነካርጎና እባክህ ፕሮፌሲ ነው አሁን ባለበት ብለው እስኪ ነገር ላይ ባይጥምህም ባይመችም ባይገባህም እንኳን ዝም ብለህ አመስግን። እግዚአብሔር በመናነት ኖር ከፈቀደልህ ቴንኪው እያልክ ብላ። ሃሌሉያ ኢየሱስ ጌታ ነው። እግዚአብሔር ሕዝብን 40 ዓመት መግቧቸዋል። የወጡበት ጫማቸው አላለቀም፣ ልብሳቸው አላረጀም፣ እግራቸው አላበጠም ይላል። አሜን ነው ወይ? ኦኬ እሺ። እንደዚህ መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ጌታ ምስክሬ። ይሄ እንደውም የፕሮፌሲ ወይም ይሄ ቃል አሁን ላለው ለኢትዮጵያ ሕዝብ ይጠቅማል። ስሙ ሁላችሁ፣ ኢየሱስ ጌታ ነው። ኑሮ ጨመረ፣ የቤት ኪራይ ጨመረ፣ በርበሬ ጨመረ፣ ሽሮ ጨመረ፣ እንትን ጨመረ። ምን ያልጨምራለን? እኛም እንጨምራለን። በቅባት እንጨምራለን፣ በመንፈስ እንጨምራለን፣ በእምነት እንጨማምራለን። መጽሐፍ እንደዚህ አለ ዕንባቆም 2:4 ላይ የሚላል ጻድቅ ግን በእምነቱ በሕይወት እምነት ካለ ምን አለ? ሕይወት አለ። እግዚአብሔር ይሄን እምነት ያብዛላችሁ። እግዚአብሔር እምነትን ያብዛላችሁ። ሃሌሉያ። የዘላለምም ክንዶች የምን ክንዶች? የዘላለም ክንዶች ካንተ በታች። እኔም አልወድቀው ችግር ጠፍቶ አይደለም፣ መከራ ጠፍቶ አይደለም፣ ወጀብ ጠፍቶ አይደለም። ወጀብ ግን እያለ ከኔ በታች ጌታ አለ። እጁ ይጠብቀኛል፣ እጁ ይንከባከበኛል፣ እጁ ተሸክሞኛል። ሃሌሉያ። የእግዚአብሔር እጅ። እኔ ብዙ የሰዎች እጅ አይቻለሁ። ለሳምንት አለው ባታይሉና ጌታ ይባርክ በሳምንት ጠፍቷል። በታ እግዚአብሔር ሰው ቦታ ገዛላል፣ መኪና ገዛለሁ እንጂ ሰዎች ገና መስከረም ሳይጨርስ ጠፍቷል። ነካርጎና ሰው በለው እስኪ ሰው ነው። ሰው በለው እስኪ ስጋ ለባሽ ነው። ስጋ ለባሽን ምርኩዝ አታድርግ። ያንተ ምርኩዝ በለው እስኪ ኢየሱስ ብቻ ነው። የዘላለም ክንዶች ካንተ በታች። እጆቹ አይደክሙም። እጆቹ የኮንትራት ጊዜ አይደለም፣ የሚቀጥል ነው። እስከ ጽዮን የሚያስገባ ነው። እስከ ሰማይ የሚያስገባ ነው። ኢየሱስ ጌታ ነው። ከዛን ጠላትን ከፊት አውጥቶ ከዛ አጥፋው ይላል አለ። ሁለት ነገር እግዚአብሔር ጠላትን ዛሬ ገልጥልሃል፣ ያወጣልሃል። ካንተ የሚጠብቀው አንድና አንድ መምታት ነው፣ ማጥፋት ነው። ዛሬ ማታ በስኪ ጠላቴን እግዚአብሔር ለይቶ አውጥቶ ሰጥቶኛል፣ አጠፋዋለሁ፣ እመታዋለሁ፣ እገለብጠዋለሁ በል እስኪ። ብዙ ጊዜ ካያችሁ ጸሎት ላይ ተቃውሞ ሲባል አንዳንዱ የገባው በጣም በቃ መሮት ይሆን ይችላል ሲል ደግሞ አንዳንዱ እንዲህ ይላል። ሂዱ እስኪ ውትድርና ቦታ ላይ ጦር ሜዳ ስትገቡ የሚፈዝሰው እንዴ ምንድነው? እንዳትገባ የተቋቋመ አያችሁም እንዴ? ከ31 ነገስታት በላይ ናቸው ባይዘወይ ተጻፈኝ ጥቃቅንም አሉ ወደ ያልጻፉ ወደ ጠቅላላ ወደ 40 ይሆናሉ። እና በእያንዳንዱ መንገድ ላይ መጡባቸው አማሌቃውያን፣ ፈሪዛውያን፣ ኢያቡሳውያን፣ ገርጌሳውያን፣ ውያውያን። ኢያሱ ቢገርም ተዋጊ ነው ባይዘወይ እንኳን ሰው አይደለም መልአክ ቢመጣ ከማን ወገን ይላል። ክራካታ ኢያሱ ጋር ላይፍ ላይ ሳገለግል አንዲት ካገባች 8 ዓመቷ ነው።
8 ዓመት ሙሉ ልጅ የላትም። ባለቤቷ ጥሏት ሄዷል። ጀርመን ነው ያለው እና በመንፈሴ ስጸልይ እኔ እባብ ነው ማየው። እሷ ማህፀን ላይ እባብ ተቀምጧል። እባብ አፉን ከፍቶ እባብ ጽንስ የሚከለክል መንፈስ፣ ፍሬ የሚበላ መንፈስ፣ ትዳር የሚበላ መንፈስ ነው። በዛው ሰዓት መንፈስ ለቋት ወጣ። ወደ ስኬቴ እንዳልገባ የከለከለኝ ዛሬ ማታ ከህይወቴ ላይ፣ ከስሜ ላይ፣ ከቤቴ ላይ፣ ከጓዳዬ ላይ እባቡ በኢየሱስ ስም ለቆ ይሄዳል። ለቆ ይሄዳል። ለቆ ይሄዳል። ቤቴን፣ ስሜን፣ መታወቂያዬን፣ አድራሻዬን፣ ትዳሬን፣ አገልግሎቴን፣ ራእዬን እባቡ በኢየሱስ ስም ዛሬ ማታ በኢየሱስ ስም ለቆ ይሄዳል። ፊት ለፊታቸው ብዙ አሉ። አሁን ትሻገራለህ ብቻ አለም። እንዴትም ትሻገረው እግዚአብሔር ትሻገር ይልሃል። ደግሞ ጥላት እንዳትሻገር መንገድ ይዘጋባል። አሁን ኮሜት የመጣላችሁ ብዙ ፕሮፌሲ አለ የለም እንዴ? በጣም ብዙ ፕሮፌሲ። እግዚአብሔር እንደምትሻገር ይነግርሃል። ደግሞ ሰይጣን እንዳትሻገር መንገድ ይዘጋባል። እሱ ዛሬ ማታ ምን መታው? አረጭሁና አሜን በል በኢየሱስ ስም። በጣም ከፊታቸው ብዙ አሉ። እግዚአብሔር አለ ለይቶ ሰጥቷቸዋል። መምታት የእናንተ ምንድን ነው አለ? ድርሻ ነው። ስለካረገውና ያንተ ድርሻ በለው እስኪ። ጠላትህን ፈጽመ ማጥፋት ነው የእግዚአብሔር ድርሻ በለው እስኪ። ጠላትህን ለይቶ ይሰጣል። አሜን ነው ወይ? ይኸውላችሁ ሳኦል ፈጽመ አጥፋ ሲባል ምጥምጡ አስቀረና ሌላውን ጨፈጨፈ። አንተ አጋግን ቤቱ ውስጥ አንተ አጋግ እኮ ክፉ ብላት እኮ ነው፣ ክፉ ዲመን ነው። ጓዳ አስገብቶት ነብዩ ሳሙኤል መጣ። የተከፈታኝ ያለው ሰው አሜን ነው ወይ? አጠፋን። አዎ ፈጽሜ አጥፍቻለሁ ምናምን ዘማ ተው አለው። ጓዳ የሚጮህ ድምጽ ይሰማኛል። እግዚአብሔር አላከበርክምና። አይገርማችሁም? እግዚአብሔር ቁጣ መጣ። አለመፈጸም ቁጣ ያመጣል። በዚህ ያልፈጸምከው ጉዳይ ይዋጋል፣ ያጠፋል። ራሱ አምጣው አለው። እስከ ነፍሱ አጋግ እየተጨነቀ መጣ። እዛው በሳኦል ፊት ነብዩ ሳሙኤል ገደለው። አሜን በል እስኪ ባክ ሲጮና እግዚአብሔር በል እስኪ ዛሬም በል እስኪ የጨከነበትን ጉዳይ እኔም በል እስኪ እጨክንበታለሁ። እግዚአብሔር በጨከነበት ጉዳይ ላይ እኔም በል እስኪ እጨክንበታለሁ። ጠላቴን እመታዋለሁ፣ ለጠላቴ አራራም በል እስኪ። ያ የዚያን ዘመን ሰው ነው የሚሞተው። አሁን ግን መንፈስ ነው የምንወጋው። ለጌታ ሰዎችን እንዳጠሉ፣ ሰዎችን በፍጹም እንዳትጠሉ። ሰዎች በክፋት ከተነሱባቸው መንፈሱን ለየውና ምታው። ሄይ አንድ ሰው ሟርተኛ ከሆነ ሰውን ይሙት ብላ ትጸልያለህ እንዴ? ሄሎ ይሄ እኮ የአዲስ ኪዳን ዘመን እኮ ባህሪ ነው ወይ? ነፍ አይደለም። ኢየሱስ ጌታ ነው። ክብር ለኢየሱስ ሲሆን መጽሐፍ እንዲህ አለ፣ ጠላትን አውጥቶ አጥፋው። ዛሬ በዚህ ድረስ ነው የምንጸልየው። ደግሞ እንደ ድነት አልንቀፋፊ ያለ እንደ ኢዛቤል ሰው አላስጠላም ጆይ ድነት። እኔ አሁን ቅድም ነው ኢዛቤል ሰው ከቤት ሲመጣ መንገድ ላይ ታክሲ በቃ ተውብቀ መንገድ ዝግት እንልምጥ ምን አላኩ ጌታ በቃ ፕራይቬት ጄት ቢኖረኝ አሜን ነው ወይ? ድንገት መጣ ደግሞ እገዛለሁ። ምክንያቱም ነገ ወደ ኢሮፕ ወደ አሜሪካ ስለምሄድ ካናዳ ስለምሄድ አሜን ነው ወይ? ያስፈልገኛል። ሃሌሉያ። ዛሬ ይሄ ነው የሚመጣው። ገደብ ያበጀ መንፈስ፣ ገደብ የሰራ መንፈስ፣ የያዘ መንፈስ፣ ያስቀረ መንፈስ የደበቀ ዛሬ ይሸኛል። ጠላትን ከፊትህ ከየት ነው ያለው? ከፊትህ አውጥቶ አጥፋው ይላል። 28 እስራኤልም ተማምኖ ጊዜ በለው እስኪ በእግዚአብሔር ተማመን። በሰው አትተማመን፣ በደሞዝ አትተማመን፣ በእውቀት አትተማመን፣ በልምድ አትተማመን፣ በእግዚአብሔር ተማመን በለው እስኪ። ተማምኖ ያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለባት ምድር ይሆናል፣ ሰማያቱም ጠል ያንጠባጥባሉ። ልባርካችሁ
ከዚህ ማታ ጀምሮ የሰማይ ጠል ይንጠባጠብላችሁ። ከዚህ ማታ ጀምሮ የሰማይ ጠል ይንጠባጠብላችሁ። ሰማይ አይዘጋባችሁ፣ ሰማይ አይያዝባችሁ። እስራኤል ሆይ ምስጉን ነህ። ሃሌሉያ። ሲነካርጎን እንደኔ ያለ ምስጉን የለም ብሎ እስኪ እንደኔ ያለ ምስጉን የለም። እንደኔ ያለ የተባረከ ሰው የለም። I am blessed. ሃሌሉያ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? በማይዳነ በእግዚአብሔር። ለምን? ከግብፅ ከፈርዖን እጅ ድነሃላ፣ አምልጠሃላ፣ ወጥተሃላ። ኢትዮጵያ ውስጥ እኮ በድህነት ምዕራፍ እንዲዘጋ እንፈልጋለን። በቀን አንድ ጊዜ እኮ ምግብ እኮ ያጣስን ሰው አለ። መዝሙረ ዳዊት ምዕራፍ 74 14 ላይ እንዲህ ይላል፣ አንተም የዘንዶን ራሶች ቀጠቀጥክ። ለኢትዮጵያ ሰዎች ምናቸው የሚለው ምግብ። ወይኔ ለአሜሪካ አላለም፣ ለቻይናም፣ ለማን ለኢትዮጵያ ምግብ የያዘብህ የምትፈልገውን ምግብ እንዳትበላ የሚቋቋምህ ጌታም ትክክለ ታከነ ካርጎና እኔ በልጽ ባክ ከዚህ ማታ ጀምሮ ከዚህ ጉዳይ ወጣለሁ። ምግብ በለስኪ የኔ ኢሹ የኔ ጉዳይ አይሆንም። ከዚህ በኋላ የኔ ጉዳይ ኢየሱስ ብቻ ይሆናል። በለስኪ ሄይ በበክራይ ናጎሳቆል በታክሲዬሽ የበክራይ ቀን ያደረሰብሽ እኮ ይለጃል። እየጸለይክ ራሱ በልሳን ያወራ ራሱ ይመጣባል። ከዛ ከልሳን ትወጣለህ፣ ከዛ ከዝማሬ ትወጣለህ። ከመንፈስ የሚያወጣ የምድር ሲስተም ይመታ በኢየሱስ ስም። ሂድ እስኪ ኢትዮጵያ ውጪ ከሚበላ አልፈዋል። እውነት ነው ውሸት? ምግብ ይሿቸዋለን። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤት ጋሻ ነው፣ ጋሻ ነው። የከፍተኛነትም ሰይፍ ነው። ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ዛሬ ማታ ጠላቴ ካለበት ከፍታ ላይ በኢየሱስ ስም እስኪ እፈጠፍጠዋለሁ። ከነገሬ ላይ፣ ከቢዝነሴ ላይ፣ ከከፍታዬ ላይ በኢየሱስ ስም እፈጠፍጠዋለሁ። እስኪ ፓካቦሻዲያ እሱ የከፍተኛነት ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። የጠላት የመጨረሻ ከፍታ ለአንተ መቆሚያ ነው። ጠላት ሟርተኛ በለው፣ ደጋሚ በለው፣ ምቀኛ ተንኮለኛ በለው፣ የእሱ የመጨረሻ ክላይማክስ ከፍታው ለአንተ መቆሚያ ነው። ሄይ አሜን ነው ወይ? የትኛውም በለስኪ ጠላት ያለ አሁን ያለ ነገም የሚመጣ ቢኖር እንኳን ቢሰበሰቡ ከእግሮቼ በታች ናቸው። መጽሐፍን ምንድን ነው ያለው? እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን። ክብር ለኢየሱስ ሲሆን ቆመን ጸልያለን ሁላችን።